ምን አዲስ ፕሮግራማችን ላይ ነው የምንገኘው ክብራትና ክብራን ተመልካቾቻችን ያው በየድምጼ ቶን ተቀይሯል ምክንያቱም በደስታ ምክንያት ይመስላል ምክንያቱም ባሳለፍነው 3 ሳምንት በፊት ምን አዲስ ፕሮግራማችን መጀመሪያው ፕሮግራማችን ላይ አሚኮን አመልማል አባተን ጋብዘን እንድትመርጡ ቮት እንድታደርጉ ጠይቀን ነበር እጅግ አድርገን እናመሰግናችሁ ዋንጫውን ይዘን የተገኘነው አስነክኝ ባክሽ እባክንካው ባከረያዘው ወረያዘው በጣም ከባድ ነው ውስጥ የሆነ ነገር አለው ማለት ወርቅ ነው በጣም ነው የሚያምረው አዎ በነገራችን ላይ ኬንያ ኤርፖርት ላይ ወርቅ ነው አያልፍም ብለው በእውነት አዎ በጣም ዘራፊ ወደ ቤትሽ መምራ እንትን መጠቆም አይሆንም ወርቅ ነው ብለሽ አሁን እንግዲህ ከተረጋ ሰዎች ወርቅ ቅብ ነው 24 ካራት ወርቅ ቅብ ነው እሺ በእውነት እኔ እንዳገኘው ነው የተሰማኝ እውነት ለመናገር ሁላችንም የዛ አይነት ስሜት ይሰማን ግን አላልኩሽም ነበር እኔ ብለኸኛል አዎ አንተ ተንበያሃል እኮ ብዙ ሰው ተንበያልና በጣም በእውነት ደስ የሚል ነው እናንተም ከመሄዴ በፊት እዚህ ፕሮግራም ላይ ጠርታችሁኝ ላረጋችሁልኝ ሰፖርት ከልብ ነው ማመሰግነው ሁሉም ሚዲያ በእውነት ሚዲያዎች እኔ ሳልደውል ራሳቸው ደውለው ይሄን አይነት ምክንያቱም እሱ ነው ትክክል ይሄ ነገር የሀገር ጉዳይ ነው የኔ ብቻ አይደለም ኢትዮጵያን ወክሎ የመጣ ነገር ስለሆነ ላረጋችሁልኝ ሁሉ ሰፖርት በዚህ ላይ ደግሞ ከዓለም ላይ ሁሉ ቮት ላረጋችሁልኝ ሁሉ በዚህ አጋጣሚ አመሰግናለሁ ህብረታችን ምን ያህል ቀለም እንዳለው ነው የሚያሳየው ምክንያቱም በመላው ዓለም የምትገኙ ኢትዮጵያውያን ለአመልማል አባተ የሰጣችሁት ድምጽ ነው እዚህ ጋር ይሄንን ድል ይዞ የመጣውና በተራጋሚ የእናንተን ቮት ማድረግ ስንጠይቅ ነበር ይሄንንም አድርጋችሁ ሽልማቱን ይዛ ስለመጣች እጅግ አድርገን እናመሰግናለን ለማለትና ያው ስለነበረው የውድድር ለማውራት ነው ከአመልማል ጋር እዚህ የጋበስኳት ምን አዲስ ፕሮግራም ላይ ነው የምንገኘው እስቲ እንዴት ነበር ውድድሩ እንዴት እንደነበረ እስቲ ንገሪኝ እስቲ አብራሪልን ያው እንግዲህ ውድድር ሲባል ያው ሁሉም ሰው ስለማያሸንፍ ነውና የሚያስፈራው ሲጀመር ኖሚኔት ስትሆን ራሱ ነጥሮ ተመርጦ ነው ኖሚኔት የሚባለው ራሱ ኖሚኔት መደረጉ በራሱ እጩ መሆን በራሱ ማሸነፍ ነው ምክንያቱም ከብዙ ታዋቂ አርቲስቶች የአፍሪካ አርቲስቶች ጋር ተወዳድሮ ማሸነፍ ማለት ነውና ራሱ እጩነት ማለት ነው ግን ከዛ በኋላ ደግሞ አሸንፋለሁ ወይ የሚለው ነገር ላይ ሲገባ በተለይ እኛ እንደ ሌሎቹ አፍሪካ ሀገሮች በሙዚቃው በፊልሙም ለምሳሌ አሁን ናይጄሪያ ብትሄዱ በዓለም ደረጃ በጣም ሄደዋል እና ያስፈራል እዛ ስትደርስ በተለይ በቃ ትልልቅ ስም እንትን የገቡት ተወዳዳሪዎች እንግዲህ ዝግጅቱን ይመራ የነበረው ኤኮን ነበር እና ዊዝኪድ ናቸው ተወዳዳሪዎች ኦ ማይ ጋድ እዛ ስትደርስ ነርቨስ ትሆናለህ ይሄ ነገር እንዴት ነው አሸንፋለሁ ወይ በተለይ ያንተ ካታጎሪ ሲጠራና አዳራሽ ውስጥ ያለው ሰው ሲያጨበጭብ ለነዛ ማለት ነው ምናምን ሲል ምን ያህል እንደታወቁ ስታውቅ አይ በቃ አልቆልኛል ነው የምትለውና ተበላን በቃ ከዛ ግን the winner is አመልማል አባተ ሲሉ ኦ ማይ ጋድ እንዴት ብዬ ብድግ እንዳልኩኝ እንዴት ብዬ መድረክ ላይ እንደሄድኩኝ በዚህ ርዝመትሽማ ወዲያው እንዴ እንዳልሽ መድረክ ላይ አዎ በጣም ደስ የሚል ሞመንት ነበረ በጣም ምን አልሽ መድረክ ላይ ወጥተሽ ምን አልሽ ምክንያቱም ስሜትን መቋጠርም ይከብዳል ምን አላልኩም ያላልኩትን ነው መጠየቅ ወጥቼ በቃ በጣም ብዙ ነገር ነው ያልኩት ያው አፍሪካን አመሰገንኩ አፍሪማን አመሰገንኩ በዚህ ላይ ደግሞ ልጆቼን አነሳው ይሄ ልክ እዚህ ስቱዲዮ ያነሳነውን ከየቦታው ከቤታቸው ለተፈናቀሉት ወገኖቻችን ከኢትዮጵያን ብቻ ሳይሆን ከመላው አፍሪካ ለተፈናቀሉት መታሰቢያ እንዲሆንልኝ አልኩኝ መጨረሻ እና ጸልዩልን ላለን ችግር ጸልዩልን አልኩኝ ከዛ this is for Ethiopia ብዬ ወረድኩ በናይጄሪያ ምን ያህል ቀን ቆየሽ እንዴት ነበር የነበረ በሆቴል ውስጥ የነበረሽ ቆይታ መዝናናቱ ምናምን ይኖራል ብዬ አስባለሁኝና ምን ያህል ጊዜ ቆየሽ በጣም አጭር ነበር ባይ ዘ ዌይ ትንሽ መጨረሻ ላይ ያጋጠማቸው ነገር ያለ ይመስላል እና ትንሽ ዲስኦርጋናይዝድ ነበረ ትንሽ ግን አንደርስታንደብል ነው እኛ ደግሞ ከሌላው በጣም ትሁቶች ነን በራሴም ነው ያየሁትና ኤርፖርት ላይ ትንሽ ያቀባበል ትኬት ከመላክ ጀምሮ ላስት ሚኒት ባይ ዘ ዌይ 3 ተወዳዳሪዎች
3 ተወዳዳሪዎች ያልሄዱ አሉ ኖሚኔት ሆነው ኢትዮጵያውያን 3 ያልሄዱ አሁን እኔና ሄኖክ ብቻ ነው ሄድነው ስንሻው አልሄድም ትኬት ዋይና አልመጡም ትኬት አላኩላቸው እና it was like ኖሚኔት ተደርገህ መቅረት ከባድ ነው ፕሮሞት ሰው ሁሉ አሳውቀ ጊዜህን ፈጅተህ ነው እና ቀላል እንትን አይደለም መቅረታቸው የኢትዮጵያ ብቻ ነው ብለውም ግን አልነገሯቸው ማትኬት አለመኖሩን እኮ ቀድሞ ቢያውቁ ኢትዮጵያ አየር መንገድም ራሱ ላስት ሚኒት ላይክ እኔ አርብ ለታ the most Ethiopian superstar African superstar ተብዬ አርብ ለታ ፐርፎርም እንዳደረግ ተመርጬ ነበረ እሺ እንግዲህ ቮቱን ያዩት ይሁን አላቅም እና ሱፐርስታር አርገን አርብ ለት ፐርፎርም እንድታረጊ መርጠንሻል አሉ ግን እኔ ሄድኩት ቅዳሜ ነው እንዴት ነው ሙዚቃው ሳይጠና ሳውንድ ቼክ ሳይደረግ በጣም ብዙ እና እነሱም አሉ መናገር አልፈለጉም ግን የሆነ ነገር እንዳጋጠማቸው ያስታውቃል ባለው ሁኔታ ግን እንትን ለማድረግ ኤርፖርት ላይም እንደውም የሌላ ሀገር አርቲስቶች በጣም ተነጫነጩ የካሜሩኖች ጠበቀን እስካሁን ለምንድነው ማን ሄደው ያው ሌሎች ኤርፖርቱ ሩቅ ስለሆነ ከሆቴሉ 1 ሰዓት ነው ኦልሞስት ምትነዳውና አንድ ላይ ለመውሰድ ነው እነሱ ግን እውነታቸው ነው ተጉላልተናል ግን እኔ ደግሞ ምንድነው እነዚህ ሰዎች ምንም ሆነ ምንም ትኬት ገዝተው ሆቴላችንን ከፍለው እዛ ድረስ ይሄንን ኦፖርቹኒቲ ሰጥተው ጠርተውናል እቺ ነገር ዝም ማለት ይሻላል ብዬ ዝም አልኩና መጨረሻ ሄድን ሆቴል እንደውም በጣም ታዋቂ ዘፋኞች መስሎኝ ነበር በጣም እንትን ሲሉ መጨረሻው ቀን ሳያቸው ዘፋኞችም አይደሉምና አብራቸው የነበሩት ማለት ነው ዘፋኞችም አልነበሩም ከዛ እንደውም ኮሚቴዎቹ ያላስቸገረችን በጣም ትግስት የነበራት እሷ ነበረች ብለው ከመጀመሪያ ከደረስነው ሆቴል የተሰጠው ለኔ ነው ሆቴል ተሰጠኝ አረፍኩ በጣም ችግር ነበር የተለያዩ ነገሮች አሉ መናገር ያልፈለጓቸውና ሆቴላችንን ያዝን ለእሁድ የአዋርድ ፕሮግራም ቅዳሜ ነው የገባሁት እና ብዙ ቆይታም አልነበረኝም ግን በዛች ጊዜ ውስጥ የተለያዩ የአፍሪካ ሙዚቀኞች ታዋቂ ሰዎች ጋዜጠኞች በተቻለ መጠን ያው ተዋውቀናል እንግዲህ ትንሽ የእንትንም ልውውጥ አርገናል የልምድ ልውውጥ ሲዲም የነሱንም የኔንም አድራሻ ተቀያየርን ይሄ ነው እንግዲህ ዋናው ነገር ኮሙኒኬሽን ለሚቀጥለው ጊዜ ምንድነው እንዴት ነው መናረጋው የሚለው ብዙ አድቫንቴጅ አለው መሄዳችንና ደስ ይል ነበር በተለይ የአፍሪካ የሙዚቃ ውድድሮች ላይ ከዚህ በፊትም ከነበሩት ነገር ከመናቀውም ከሰማነው ትንሽ ኦርጋናይዝድ ያለ መሆን ነገር አላቸው ምን እንደሆነ አይገባኝም ፀሐዩ ነው መሰለኝ ለምሳሌ እኔ ፌስቲቫል ሰራለሁ አውሮፓና ከ6 ወር በፊት ቡክሌት እጅ ላይ አለ ማን ካንተ በፊት እንደሚገባ ማን ካንተ በኋላ እንደሚገባ ኦርጋናይዝድ እርግጥ ምልህ አፍሪካ ያንግ ገና በዚህ ነገር ግን ይሄ ነገር ደግሞ ከአመት በፊት ነው የሚታወቀውና ከዚህ የተሻለ መሆን ይችላል ግን ብዙ አመት ማስቆጠረ እኮ አፍሪማ ግን አንዳንዴ ደግሞ ላስት ሚኒት ላይ ምን እንደሚመጣ አጣቀም እና አናቀም ውስጡን ግን በጣም ትንሽ ዲስኦርጋናይዝ እንደነበር ያስታውቅ ነበር እንዲህ አይነት ነገሮች ላይ በጣም ጥንቃቄ መደረግ ያለበት ይመስለኛል እንግዲህ ያው በአማርኛ ስለሆነ ላይሰሙን ይችላሉ እንጂ በተለያየ አጋጣሚ ላይ የአፍሪካ ፕሮግራሞች ላይ ሁሉ ጊዜ የሰዓት ችግር አለ ኦርጋናይዝ የሚያደርገው አካል ጋር ችግሮች አሉ እንዳልሽው ኤርፖርት ላይ የማንጋታት ነገር አለ ግን እኛ ኢትዮጵያውያን ደግሞ በተፈጥሯችን በጣም ጭምት ስለሆነን እንትን አንልም እኔም በሄድኩበት ጊዜ አንዳንድ ችግሮች ነበሩና እኛ ዝም ነው የምንለው ሌሎቹ ሀገሮች ግን I didn't know that you are big ይላሉ ካሸነፍኩ በኋላ በጣም ዝምተኛ እና you guys እናንተ በጣም ሻይ ናችሁ በጣም ግን ሌላው እንዴት እንደሚፋለጥ ብታይ በስማ አልኩ እኮ እንደዛ ሲነጫነጩ በጣም ቶፕ ነገር መስለው ነበር እና እኛ አንዳንዴ ወይ አስተዳደጋችንም ይሁን ባንድ በኩል ጥሩ ነው ትግስት ማድረግ ጥሩ ነው ባንድ በኩል ግን ትንሽም ደግሞ ስለመብት መጠየቅ ደግሞ ይጎዳል ስለዚህ ግማሽ መምጣት አለብን በጣም ለነሱም በጣም ሩል ነን ሳይሆን ትንሽ መብታችንን መጠየቅ አለብን እና በቃ ግን
አንዳንዴ ደግሞ ትግስቱ ሰራ በጣም ደስ ብሏቸው ታንኪዩ ብለው ተመሰጋግነን ለምንድነው ፈረንጅ ምን ይላል መሰለ የምትወጣበትን በር ጥርቅም አድርገህ አትዝጋው ምናልባት ተመልሰ ለመምጣት ተፈልገው ይሆናል ለመግባት የሚሉት ንግግር አላቸው በእንግሊዝኛውና ሶ ያንን ነገርም ሁሉ ጊዜ ፖዚቲቭን መምረጥ ይጠቅማል አንቺ ልክ ኢኮኖሚ በሆንሽበት ሰዓት ያው ሁሉ ሚዲያዎች ለማስመረጥ ጥረት አድርገዋል እና በዚህ ሁኔታ ውስጥ ያንቺ የተመረጥሽበት ዘፈን የባህል አይደለም የሚል ትችት ተነስቶበት ነበርና በዚህ ጉዳይ ላይ ምን ታያለሽ ይሄንን የሚሉት ሰዎች ክሊፑን ያዩት አይመስልኝም ሶ ክሊፑን እንዲያዩት ደግሜ ነግራቸዋለሁ ምክንያቱም የባህልማ የአስተሳሰብህና ያንተ ግምት ነው እንጂ ይሄ እንግዲህ ቋንቋችንን በማያውቁ ሰዎች የባህል ነው ተብሎ ተመድቧል ለምን ቲፒካል ትራዲሽኑ ነው የሚያሳየው ከሀስከፈ ከደብረ ዘይት እስከ ሐረር ነው የሰራነውና ከደብረ ዘይት ጀምረን የቡና ሴሬሞኒ ይታያል እጣን ሲጨስ እንጀራ አቅርበን በትሪ ስንበላ ስንጎራረስ እንደውም ካሸነፍኩ በኋላ አንዷ ያለችኝ most of አፍሪካን የሚኖሩትን ላይፍ ወርደሽ ነው ያየሽው የሁላችንም ስናድግ የነበረ አሁን እዚህም ሀገር ሰዎች ብለውኛል እዛች ሻይ ውስጥ ዳቦዋን ስትነክሪያት በቃ ያሉኝ ሰዎች አሉ እዚህም ግን እዛም ልክ እሱ ነው ያለችኝ እኔ ፓስቲው ነው እነሱ ፓስቲ ነከሩ ይበላሉ ማለት ነው እነሱ ማለት አቦ ሁሉም ይበላል አንተ አትወድም አሁንም ወዳለው ነው በጣም እና የሚገርምህ በቃ እዛ ወርደሽ በተለይ በብዛት እዛ ጭሮ ነው የተሰራውና ወርደሽ ከነሱ ጋር ቲፒካል አፍሪካን ነው እና በጣም ደስ የሚል እውነቱን ለመናገር እኔም ራሱ አንዳንድ የቀረቡትን ክሊፖች ስም አላቸው ሰዎቹ በጣም ትልልቅ ስም ግን ክሊፖቹን ሳየው በደንብ እንደው ከዛም በላይኛ አሁን ካሉት በላይ ሁሉ መሆን እንደምንችል ሚዛናችንን በደንብ አይቸው ነው የመጣሁት እና በጣም ፕራውድ ነው የሆንኩት እቺ ትንሿን ነገር አቅርበን እንደዚህ ከሆነ ኢትዮጵያ ያላትን ቀለም ያላትን ዳይቨርሲቲ ያላትን ባህል በሙሉ እስየው መች ተነካ ምን ማለት ነው በጭልፋ ነው የጨልፈ ሄድኩት ከባህር ውስጥ ማለት ነው በማንኪያ ነው እውነቴን እና ሶ ይሄ ተስፋ የሚሰጥ ነገር ነው በጣም እዚህ ያኔ የዛሬ 3 ሳምንት ስናወራ ካንቺ ጋር የመጀመሪያ ፕሮግራማችን ላይ ማለት ነው ለማስመረጥ ሽልማት ይዘሽ ትመጫለሽ ስልሽ ብር የለውም እንዴ ብለሽ ነበር እንዴት ነው እስቲ ንገሪኝ እንኳን አነሳው ይሄን ፖይንት ምክንያቱም ሶሻል ሚዲያ ላይ ለባርጊ እንግዲህ ብሩን እሰጣለሁ ብለሻል የሚሉ ብዙ እንትኖች አሉና በዚህ አጋጣሚ ልነግራችሁ የምፈልገው ብር የለውም ያለው ስምና ይሄ እውቅናው ነው ያንን ነው እኔም መታሰቢያነቱ ለዛ ይሁን የሚል ነው እንጂ ጭራሽ ከሆቴልና ከቲኬት በስተቀር እንደውም ሌላ ፐርሰናል ነገር ከኪሴ ነው አውጥቼ የመጣሁትና ሶ ይሄ እውቅናው መታሰቢያነቱ ከብርም በላይ ነው ከብርም በላይ ነው እውነት ለመናገር ለሚያውቀው ሰው ነገር መታጠፊው ነው ይሄ ታሪክ ነው ታሪክ ነው ሶ ይሄ አሁንም ቢሆን ለመላው ኢትዮጵያ ውስጥ ከቤታቸው ለተፈናቀሉ ሰዎች መታሰቢያነቱ ዘፈኑ ሐረር ስለሚል እኔም ከሐረር ስለሆንኩ ነው ዛጋ ስፔሻል ነገር የሆነው ያለውንም የሰሞኑንም ያለውን ነገርም ስለምናይ ስፔሻሊ ለነዛ ወገኖች ለኔ እንዳልኩ እኔነቴ ማንነቴ ስለሆነ ነው መታሰቢያነቱ ለነሱ እንዲሆንልኝ በመላው አፍሪካ በመላው ዓለም እኔ ቦርደር ባይኖርሉ ደስ ይለኛል ስደት ስትልኮ አሜሪካና አውሮፓ ምናምን መሄድ ብቻ አይደለም ወይም ሌላ ዓለም አገርህ ላይም ሆነ ነው ሶ ሁሉም ወገኖች መታሰቢያነቱ ይሄ ለነሱ እንዲሆን ነው ያልኩትና ይሄ ግን ብር ያመጣል አዎ ከሰራንበት እኮ ብር ያመጣል ይሄ መቼም ከዚህ ሽልማት በኋላ አዲስ መነሳሳት አዲስ ነገር ይኖራል ብዬ አስባለሁ በህይወትሽ ውስጥ ምን አዲስ ነገር ፈጠራለሽ አሁን ምን እንጠብቅ ከዚህ በኋላ ደግሞ ከሽልማት በኋላ ምክንያቱም አሁን እውቅናውን
በእርግጥ የኢትዮጵያ ሕዝብ ቁና ሰጥቶሽ ለረጅም ዓመታት የተከብረሽ ተወደሽ ነው ያለሽው እናውቃለን። ግን እንደው ከሀገር ወጥተሽ ደግሞ ይሄንን እውቅና ማግኘት በጣም ትላልቅ ከሚባሉ የአፍሪካ አርቲስቶች ጋር ተወዳድረሽ አንቺ ትልቅ መሆንሽን ያስመሰከረው ውድድር ሽልማት ነውና እንደው ምን እንጠብቅ አሚኮ ካንቺ? ይሄ በጣም ሞራል የሚሰጥ ነገር ነው። እውነት ለመናገር የሰው ፍቅር እኔ ይሄን ያህል ረስቸው ነበር ሰው እንደሚወደኝ ሁሉ ማለት እችላለሁ የእውነት እና በዚህ ጊዜ ያሳዩኝ ነገር በእውነት ከልቤ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ላረጋችሁልኝ ሁሉና እኔ ደግሞ ከዚህ በኋላ የበለጠ እንድሰራ የበለጠ የሚያነሳሳ የኛን ሙዚቃ አንድ እርምጃ ወደፊት ወጣ ብለን ደግሞ በሌላው ዓለም እንደተፈጠረው መድረስ እንደምንችል ግን አሰራራችን እኛ የሚጎለን ምንድነው ፓኬጂንግ ነው ራሳችንን መሸጥ ነው አሁን ሳይው እንጂ በስራ በፍጹም አናንስም። አሁን ካየሁት ኮምፒቲሽን በፍጹም አናንስም በፍጹም እና ለሁሉም ለሌላውም አርቲስት በር የሚከፍት ነቃ ብለን ከሰራን ብዙ አማራጮች ዓለም ላይ እንዳሉ ያሳያል። ተጨማሪ ሌሎችም አርቲስቶች በዚህ ውድድር ላይ መሳተፍ አለባቸው። ምክንያቱም ከኢትዮጵያ ውስጥ ካለው ማርኬት ወይም ገበያ ባለፈ ሌሎች አፍሪካ ሀገራት ላይም የመደመጥ አቅሙ እንዳለ ያሳያል። ውድድሮቹ የሚበረታቱ ናቸው። በዚህ አጋጣሚ ግን እንግዲህ አፍሪማ ብቻ አይደለም የአፍሪካ የውድድር የሙዚቃ ውድድሮች በፊልሙም በተለያዩ በስዕሉም በተለያዩ አጋጣሚዎች የተለያዩ ውድድሮች አሉ። በጣም ታዋቂ ግን ምንድነው እኛ አይ ቲንክ ሰነፍ ነን መሰለኝ ይሄ ጉግል አርገን ሰርች አርገን እዛ ውድድር ላይ ስራዎቻችንን የመላክ ነገር ላይ ትንሽ ስንፍና አለብን እና ከዛ ነገር አንፃር አርቲስቶቻችን አማካሪም ያደርገን ስራም ስለሚበዛብን ሊሆን ይችላል አማካሪም ያደርገን አሁን ምንድነው አርቲስት ስትሆን እንደውኛ እድለኞች ነን በህይወት እያለን መታወቃችን። ብዙ ዓለም ላይ ያሉ አርቲስቶች ሙዚቀኞች ዘፋኞች ከሞቱ በኋላ ሁሉ ይታወቃሉ። ለምሳሌ አይ ቲንክ ናቹራሊ ይሄንን እዚህ ሙያው ስትመርጠው አይ ቲንክ እንትን ይመስለኛል ስራህን ብቻ ላይ ነው የምታተኩረው። አሁን ገበያው እኔ ስራ ሲዲ ሳወጣ ገበያው የኔ ጉዳይ አይመስለኝም ስራዬን ጨርሻለሁ ብዬ ነው ማስበው። ሶ እዚህ ጋር አሁን ብዙ ያየሁት ሌላው ምንድነው ብዙዎቻቸው ከማናጀሮቻቸው ጋር ነው የመጡት እና እንዴት እንትን መሰሉ እየሄዱ ጋዜጠኞቹን ኢንተርቪው አድርጓቸው እንደዚህ ከዚህ ሀገር ይሄን አግኝታ የመጣች ነች እንደዚህ እኛ ብቻችንን ቀጭን ባያለን የምንሄደውና ግን የሚገርምህ ራሳቸው ኢንተረስትድ ናቸው በልብሳችን ይሆናል ምናምንና መተው ራሳቸው ያላቸው ግምት አለ መተው የሚጠይቁን እንጂ እንደነሱ በጣም ፋይት አናረግም። ግን ኢትስ ቬሪ ኢምፖርታንት ዓለም ላይ አሁን ኮምፒቲሽን ነው የኮምፒቲሽን ባለሙያዎችም ሊፈጠሩ ይገባል እኮ ማኔጅ የሚያደርግ የሚችሉ አርቲስቱን ማኔጅ ማድረግ የሚችሉ ምክንያቱም አንቺ ስራ አይደለም እንዴ በጣም አንቺ እኮ ትልቁን ታለንት ይዘሽዋል። የገበያውን ነገር የኮሙኒኬሽን ጉዳዮችን የሚመለከቱ ደግሞ ባለሙያዎች ያስፈልጉናል። እኛ ሀገር እንደው ማናጀር የሚባለው በልምድ ከአርቲስቶች ጋር በመዋሉ የምናምን ነው እንጂ ይሄ ማኔጅመንት ውስጥ ያሉ ሰዎች ራሱ የአርቲስት ማናጀር መሆን መቻል አለባቸውና ይሄን ነገር ካደረጉ እርግጠኛ ነኝ ታላቅ ለውጦች ይመጣሉ። ምንም ስራማ ሶሪ ቱ ሴይ ዚስ ብዙዎቹ ምንም ታለንት ዋይዝ እስከምል ድረስ ያዩት ግን በማኔጀሮቻቸው ብርታት ዛጋ ሸንፈው ዛጋ እንዴት እና ባይዘዌ ብዙ ሰዎች አነጋግሮኛል። የሌላ ሰዎች አሁን የሞሮካን ማኔጀር አንዷ ነች አንዱ ደግሞ የተለያዩ ሀገር ማኔጅ የሚያደርጉ ናቸውና ማኔጅኛ በደስታ አልኳቸው በደስታ ምክንያቱም ስራውን በደንብ ያውቁታል። እንዴት አግሬሲቭ መሰሉ ለአርቲስቶቻቸው ስራቸው ነውና አንድ ቦታ ያደርሱዋል። እዚህ ጋር የኛ ስራ አሁን ሙዚቃው ብቻ ቢሆን እንዴት ጥሩ ነበር መሰለ ግን ኤ ቱ ዚ ሁሉንም ስራ ሰርተ ደግሞ እየባሰ እኮ ነው ደግሞ እየባሰ ነው የመጣው። የኢትዮጵያ የሙዚቃ አካሄድ በጣም የሚገርመው ድሮ እንኳን እንደውም አንቺ ደርሰሽበታል እርግጠኛ ነኝ ሙዚቃ ቤቶች ግጥም ገዝተውልሽ ዜማ ገዝተውልሽ ፕሮሞት አድርገውሽ ነበር። አሁን እኮ ዜማ ገዝተሽ ግጥም ገዝተሽ የሙዚቃ ቅንብር ከፍለሽ አሳትመሽ ፕሮሞት አድርገሽ በጣም ከባድ ነውና በጣም ከባድ ነው። ምክንያቱም እነሱም ከዛ ውስጥ የወጡት ሰርተው ገንዘብ ካላገኙ እዚህ ዓለም ላይ ለእኛ
ፍቅሩ ስላለን ነው የሙዚቃው ፍቅር ስላለን ነው እየወደቅንም እየተነሳንም የምንሰራው ግን ያኛው ገንዘብ ነው አንድ ሰው አንተ ላይ ኢንቨስት ሲያደርግ ኢኳሊ ገንዘብ መስራት ይፈልጋል ሶ ገንዘብ ካልሰራ ካንተ ጋር ጊዜውን ማጥፋት አይፈልግም ለዛ ነው የጠፉት እነሱም እና ምንድነው ትንሽ ሰፖርትም አሁን ባይዘዌይ አፍሪማን የናይጄሪያ መንግስት ራሱ መንግስት ሰፖርት ያደርገዋል እና አሁንኛ ሰፖርቱም ይቅር እንደው ቢያንስ ይሄን ነገር አገርን ወክለን ነው የምንሄደው አይደል እንዴ ሯጮች አገር ወክለው ስለሚሄዱ አይደል እንዴ ሲገቡ በእንክብካቤ ምን አገር ስለሆነ ነው እኔ ቻይናን ወክያል ሄድኩኝ ኢትዮጵያን ወክያል ሄድኩት እውነቴን ነው ቢያንስ አሸንፈን ስንመጣ ትንሽ ኢንከሬጅ የሚያደርግ ነገር አቀባበል እንዴት ነው እንደ በዚህ አጋጣሚ የሙያ ጓደኞቼ በግል እነ ቴዲ ሴቫስቶፖል እነ ጸጋይ ሸቱ እነ ጽደንያ እነ ቴድሮስ የተለያዩ የፊልም ባለሙያዎችም እንደዚሁ ኤርፖርት ተገኝተው እና አብርሃም ብዙ ጥሩ አቀባበል ያበባ ጉምጉን አድርገው በጣም ነው ማመሰግነው ደስ ይል ነበር የምትፈልጋቸው ሰዎች ካሉ ይበቃል ቤተሰቦቼ እህቶቼ ካዝኖቼ ነበሩና ደስ ይላል ግን ትንሽ እንደ ባህል ሚኒስቴርም እንደ ከመንግስት አካላት ላይፍ ታይም ስንሰራ ይኖርናል ላይፍ ታይም የመንግስት ቴሌቪዥኖችን የመንግስት ሚዲያዎችን ስናሞቅ ስንሰራ ይኖርናል ከዚህ በፊትም ሲገቡ ምንም አቴንሽን ተሰጥቶ አያውቅም ሶ ለምን ትንሽ የሚገባውን ክብር እኛ ካላከበር ነው ማን ያከብረዋል ህዝቡ በራሱ የሙያ ጓደኞቻችን በራሳቸው መተው ያንን ስላደረጉልኝ አመሰግናለሁ ግን ይሄ ነገር መለመድ አለበት ሲሆን እውነቴን ነው አርቲስቱ ቪአይፒ ቢሰጠው ሁሉ ጊዜስ ቢሆን ሁሌ አሁን እኔ አሊ ቢራን የመሰለ ባለሙያ አንድ ጊዜ ውጭ ጉዳይ ሚኒስቴር ስንገባ ይዞት የመጣው ሰው መታወቂያ ስላላዘ ይዘሽልኝ ግቢ ይለኛል ስገባ አይኑ ችግር አለው አሊ እንግዲህ እድሜ ልክ ለኢትዮጵያ ህዝብ ያገለገለ ነው አይደለም ምን አለበት አንድ ጊዜ እና ቪአይፒ ኤርፖርት ሲገባ ተሰልፎ ከህዝብ ጋር ከሚገባ ቪአይፒ ለማንም ይሰጥል እንደ ሀገራችን ታዲያ አገሩን ላገለገለ አርቲስት ቢሰጥ ምን አለበት ከዛ እንደወጣሁኝ እኔ ደግሞ እንደ ሯጮቹ ራሱ መሬትስ ቢሰጥ እንዴ ካለሳው አይቀር መድኃኒዓለም አካባቢ እሱም የተመረጠ ሀሳብ ነው እሱም ጥሩ ሀሳብ ነው ሆነስትሊ እንደሚሰጠው እንደ በጣም እና እዛ ጋር ያቺ ትንሽ ነገር ብትመጣ በጣም ያበረታታል አገርህ ላይ የበለጠ ነገር እንድትሰራ በደንብ it matters እና እንደ ባህል ሚኒስቴርም ሆነ እንደ ቱሪዝም ይሄ የሀገር ጉዳይ ነው ተብሎ ታስቦበት ከዚህ በፊትም ሲገቡ ዝም ብለው እንደንትን ከመግባት እና ከውጭ ጉዳይ ሚኒስቴር ለዲያስፖራ ሰርተንዛ ምንቀበለው ገንዘብ ነበር ለዛ ነበር ምንመላለሰው ከውጭ ጉዳይ ሚኒስቴር ወጥቼ እንትን ሄድኩት ከሷ አጠገብ ያለው ያቶ ጌታቸው ቢሮ ዋናው የሴኩሪቲ ቢሮ ምንድነው የሚባለው ስሙ ዋናው የደህንነት ቢሮ ነው ስለ አሊ ጉዳይ ይሄን ነገር ቪአይፒ እንዲሰጠው ለማነጋገር ግን በሰዓቱ አልነበሩም ቻንሱን አላገኘሁም እንጂ ምን አለበት እንደው አገልግሎቱም ታይቶ እንደው መስፈርቱም ታይቶ እንዲህ አይነት ነገር ቢታሰብበት ምን አለበት አርቲስቱ እኮ ለሀገሩ ብዙ አገልግሏል ብዙ ለሚዲያውም ይሁን ሰርቷል አይደል እንዴ እና ትንሽ ክሬዲት ቢሰጠው ምን አለበት እንደዚህም እኮ ይላል አሁን ለምሳሌ ይሄንን ሲያዩ ምን ሰራን ይላሉ ዘፍነው ይባላል እኮ አንዳንድ ሰው እንደው ዘፈንንም ዝቅ አርጎ አውርዶ ማለት ነው ግን እንደዛ የሚል ሰው እኔ ምን ሰርቻለሁ ብሎ ራሱ መጠየቅ አለበት እኛ ቢያንስ ሁሉ ዘመን ሁሉም ሰው በሙያው ነው የሚያገለግለው በሙያው አርሶ አገሩን ያግዛል ድምጻዩ ዘፍኖ ሰፖርት ደግሞ ቢኖረን እኮ ደሞኛ የበለጠ ሌላውን ደግሞ ሰፖርት እናደርጋለን በአገራችንስ ደረጃ አሁን ትልቅ ደረጃ ብንደርስ በአለም ሃሊውድ አንድ ሰው ቢገባ እኮ ዞሮ አቤል አሁን ኢትዮጵያ አይደል እንደሚባለው ኢትዮጵያ ኢኮኖሚ ባለው ሶ አገራችን ነች ሁሌ የምትጠራው እዛ ጋኛ እኔም ሄኖክም አረንጓዴ ቢጫ ቀይ አርገን በተቻለ መጠን ባንዲራችን ነው ከዛ ጋር የምትታየው ሶ እዚህ ላይ እኛስ አልፏል ግን ለመጪው ቢያስቡበት ደስ ይለኛል ያንቺም አላለፈም በሚቀጥለው ማፍሪማ አለ ሌሎችም ውድድሮች ስላሉ በሚቀጥለው ላይ ይህችኛዋንም ሴሌብሬት ካረጋት አሚኮ በጣም ነው የማመሰግነው እንኳን ደስ ያለሽ በድጋሚ ተመልካቾችም ቮት ያደረጋችሁትንም እጅግ አድርገን እናመሰግናለን እናከብራችኋለን ምክንያቱም
ከሀገራችሁ አርቲስት አክብራችሁ ከሁሉም የተሻለ ምርጫ መርጣችሁ አመልማልን ለዚህ እድል ስላበቃችኋት እጅግ አድርገን እናመሰግናለን። ጄቲቪ ኢትዮጵያም ምን አዲስ ፕሮግራምም በዚህ አጋጣሚ በጣም ማሳሰቢያ ሰጥተን ነበረ። ሌሎች ሚዲያዎች ላይ ይህንን ማሳሰቢያ ሰምታችሁ ስላስመረጣችሁ እጅግ አድርገን እናመሰግናለን። የጥያቄዎችን ጨርሻለሁ። ማመስገን የምትፈልጋቸው ግለሰቦች ካሉ ቀረ የምትይው ነገር ካለ እድሉን ልስጥሽ። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። አመሰግናለሁ። በመጀመሪያ ጄቲቪን በጣም አመሰግናለሁ። ከመሄዴ በፊት ሰፖርት አድርጋችሁኝ እውነት ይሄ ፖዚቲቪቲ ይጠይቃል፣ ሁሉም ሰው አያደርገውም እና ከመሄዴ በፊት ሰፖርት አድርጋችሁኝ አሁንም ደግሞ ስመለስ ገና ትላንት ነው የመጣሁት። ዛሬ ደውላችሁ ይሄው እዚህ ፕሮግራም ላይ አቅርባችሁ ስለጠይቃችሁኝ ከልብ አመሰግናለሁ። እንዳልኩት በዓለም ላይ ሁሉ ላሉ ፋኖቼ ቮት ላረጋችሁልኝ ለምትወዱኝ እኔም በጣም ወዳችኋለሁ። በጣም ከልብ አመሰግናችኋለሁ። አይ ሆፕ እንግዲህ ወደፊት ደግሞ የተሻለ ስራ ከኔ ተጠብቃላችሁ ብዬ አስባለሁ። ጓደኞቼ፣ ቤተሰቦቼ፣ ዮሴፍ ለምትሰጠኝ ሀሳብ ለሁሉ ጊዜ ለምትረዳኝ ሁሉ ከልብ አመሰግናለሁ። እኔን አይደለም አንተ አይደለም ጆሲ ነህ አንተ ጆሲ ነህ። የኛ ዮሴፍ ሌላ ነው እና በጣም አመሰግናለሁ። ከዚህ በላይ ደግሞ ይሄ ስራ እንዲሳካ ከተጀመረ ጀምሮ እኔ ኧረ እባካችሁ ተውት በቃ ይበቃል እያልኩ ኧረ አይደለም ይሄ ነገር እንደዚህ መደረግ አለበት እያሉ ወንድሜ ደረጀና እንደዚሁም የህግ አማካሪና ወንድሜ መኮንን ካጠገቤ ከመጀመሪያ እስከ መጨረሻ ሳይለዩ አሁንም አሉ። እውነት ከልብ ነው ማመሰግናቸው። ኧረ ተው ይሄ ነገር በቃ እያልኩ ነኝ፣ እነሱ ግን አይበቃም እያሉ እና ከልቤ እውነት ምስጋና እንግዲህ ብቻ ሳይሆን እግዚአብሔር እነሱ የሚያሰቡትን ያሳካላቸው። ያው እንግዲህ ሁለት ወዳጆቻችን እዚህ ጋር አሉ አመልማልን በጣም እያገዙ የነበሩ በዚህ አጋጣሚ ደስታቸውንም ስሜታቸውንም እንዲገልጹ ነው የጋበዝ ነው። እስቲ የምትሉትን ነገር በሉ። አሸናፊ ሆና ስትመጣ እኛን ብቻ አይደለም የሚያስደስተው፣ ሁሉም ኢትዮጵያዊ የተደሰተ መሆኑ ግልጽ ነው እና እዚህ ጋር የምታመሰግኛቸው ሰዎች ተብላ በአጋጣሚ ተገኝተን ሀሳባችንን ብንገልጽም ተመስጋኞች በተለይ እኔ ተመስጋኝ መሆን የለብኝም። መመስገን ያለበት ህዝቡ ነው። አብዛኛውን ድጋፍ የሰጠው ህዝብ ስለሆነ እና አመሰግናለሁ። እሺ በጣም አድርጌ አመሰግናለሁ። ደረጀ መኮንን እባላለሁ። እንግዲህ የአፍሪማ ሚውዚክ አዋርድ ኖሚኒ ከሆነች በኋላ በጣም ሰፊ ዘመቻዎችን ስናደርግ ነበር። በዚህ ዘመቻ የጄቲቪ ኢትዮጵያ ሮል በጣም ትልቅ ነበር። አመልማልን ስለ ፕሮግራሙ ጠርቶ ከማናገር ጀምሮ ማለት ነው። ስለዚህ በዚህ አጋጣሚ ለጄቲቪ ኢትዮጵያ በጣም ከፍ ያለ ምስጋና እናቀርባለን። ቅድም ካምፔኑ ላይ የነበረን አንዳንድ ችግር ምን ነበር? ቅድም አመል እንደገለጸችው ትንሽ ያው ያረደች ስለሆነች ነገሮች ግዴለም ይቀርተውት ዲዲ አይነት ነገሮች ነበሩ። ትንሽ ማኔጅ ልናደርግ እንሞክራለን እኔና መኩ። ትንሽ አመል ደግሞ እሱ ላይ ትንሽ አስቸጋሪ ናት እና ከሱ በዘለለ ግን የህዝቡ ምላሽ ቅድም መኩ እንደገለጸው በጣም ደስ የሚል ነበር። የተለያዩ ብሎገሮች፣ የሶሻል ሚዲያ አክቲቪስቶች እንዲሁም የፕሪንት ሚዲያው በተለይ በግል ደግሞ ታምራት ዘመኑ የሚባል አንድ ብሎገር በጣም ብዙ አግዘውናል። ሁሉንም በጣም አድርጌ አመሰግናለሁ። ሁላችሁንም እንኳን ደስ አላችሁ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ምን አዲስ ፕሮግራማችን ነው የተካተላችሁ የምትገኙት። ድምጻዊት አመልማል አባተ የአፍሪማ አዋርድን ይዛ ከነዋንጫው እዚህ እናንተ ልታመሰግን እኛም ልናመሰግናችሁ ያለው ሁኔታ አዲስ ነገር ነግራናለች። እጅግ አድርገን እናመሰግናለን። ከቀሪ የምን አዲስ ፕሮግራሞች ጋር አሁንም አብራችሁን ቆዩ። ምን አዲስ ይቀጥላል። እናመሰግናለን። አሚኮ ጆሲ በጣም አመሰግናለሁ። ከመጀመሪያ እስካሁን ባይ ዘ ዌይ አሚኮ ነው የምትለኝ አይደል? እዛ ስደርስ ስቴጅ ስምሽ ማን ነው ያሉኝ ነበር። የስቴጅ ስም እኛ የለንም እና ምናልባት አሚኮ አለ እኔ ጆሲ ያለኝ አንተ ጆሲ ያለ እኔ ምናልባት አሚኮን ሳልመርጣት አልቀርም። አዎ አመልማል በጣም ይከብዳቸው ነበር እና ታንኪዩ ለሁሉም ነገር ህዝቡንም በጠቅላላው
ከኔ ጋር ሆናችሁ ከኔ ጋር ቮት ላደረጋችሁልኝ በዓለም ላይ ያላችሁ በሙሉ ባይዘዌይ ኢትዮጵያውያኖች እና ኤርትራውያኖች፣ ሱዳኒዞች፣ ሶማሌዎች በሙሉ ነው ቮት ያደረጉልኝ። ምክንያቱም የሚልኩልኝን ሜሴጅ ስለማይና ታንኪዩ እግዚአብሔር አሁንም እንግዲህ የመጨረሻውን ደግሞ ያሳምር። አትለዩን፣ ካለ እናንተኛ ምንም ዋጋ የለንም እና ይሄ ለእናንተ ነው፣ የኔ ብቻ አይደለም የሁላችንም ነው። አመሰግናለሁ። አሚኮ መልካም የስኬት ዘመን። አመሰግናለሁ። አሜን። ታንኪዩ። እሺ ታንኪዩ ጆሲ